ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን። የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ርዕሰ ጉዳዮችን እያነሳን በፕሮግራም ወደናንተ እናደርሳለን። ዛሬም ደግሞ 3 ዝግጅቶችን አዘጋጅተናል። በቅድሚያ ግን ከሰሞኑ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናውነዋል የሚለውን በመረጃ እናደርሳችኋለን። መረጃውን ተከታተሉልን። ከኔ ጋር ተመልሰን እንገናኛለን። ባህር ዳር ዩኒቨርሲቲ በ2018 የትምህርት ዘመን የመጀመሪያ ወሰነ ትምህርት 4 ነጥብ ያስመዘገቡ 111 ተማሪዎችን የእውቅና ሽልማት ሰጠ። ይህ እውቅናም ተማሪዎች የዛሬ ውጤታቸውን በማስጠበቅ ነገን የተሻለ እንዲሰሩ እንደሚያበረታታቸው የዩኒቨርሲቲው አካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር እሰይ ከበደ ተናግረዋል። የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ውጤቱ የአካዳሚክ ስኬት ብቻ ሳይሆን ራስን የማክበር መገለጫ መሆኑን ገልጸዋል። ይህም በዩኒቨርሲቲው ለመጀመሪያ ጊዜ የተደረገ ሲሆን የትምህርት ጥራትን ለማስጠበቅና ተወዳዳሪ ተማሪዎችን ለማፍራት ለሚደረገው ተግባር አንዱ ማሳያ ነው። ሁለተኛው ሀገር አቀፍ የመንግስት ዩኒቨርሲቲዎች የባህል ማዕከል ፌስቲቫል በባህር ዳር ዩኒቨርሲቲ አዘጋጅነት ተካሄደ። የዩኒቨርሲቲው የባህል ማዕከላት ከሀገራዊ የኪነ ጥበብ እድገትና የባህል ፋይዳ አንጻር ያላቸው ሚና በሚል መሪ ቃል ነው የተካሄደው። በፌስቲቫሉም ከባህር ዳር ዩኒቨርሲቲ በተጨማሪ ከተለያዩ ዩኒቨርሲቲዎች የተውጣጡ የባህል ማዕከላት ኃላፊዎችና ምሁራን ተሳታፊ ሆነዋል። ከመረጃው ተመለስን። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። መርጣችሁና ፈቅዳችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ አንድ ዝግጅት ወደ እናንተ የምናደርስ ነው የሚሆነው። ከሰሞኑ እንግዲህ በባህር ዳር ዩኒቨርሲቲ በብሪክስ ማዕቀፍ የትምህርት ምርምርና አሰላሳዮች የሲቪል ማህበረሰብ ስትራቴጂካዊ የምክክር መድረክ ተካሂዶ ነበረ። በዚህ የምክክር መድረክ ምን አይነት ሀሳቦች ተነሱ የሚለውን ደግሞ አዜብ ዮሐንስ የምታስቃኘን ነው የሚሆነው። ፕሮግራሙን ተከታተሉልን። ጥሩ ጊዜ ይሁንላችሁ። ብሪክስ እንደ ሌሎች ዓለም አቀፍ ተቋማት ለአንድ ዓላማ የተሰባሰቡ ተመሳሳይ አቋም በብዙ ጉዳይ ላይ ያላቸው ዓለም አቀፋዊና ቀጠናዊ ጉዳዮች ላይ ያሉ ግንኙነቶችን ለማሳለጥ የተመሰረተ የሀገራት ስብስብ ነው። ሩሲያ፣ ቻይና፣ ብራዚልና ህንድ እንደ አውሮፓውያን አቆጣጠር 2009 የመሰረቱት ይህ የሀገራት ስብስብ ዛሬ ኢትዮጵያን ጨምሮ 20 አካባቢ ሀገራት አባል ሆነዋል። ኢትዮጵያ እንደ ታዳጊ ሀገር ለኢኮኖሚ እድገትና ለልማት ስራዎቿ የልማት ፋይናንስ ያስፈልጋታል። ሀብት በሚገኝበት ትብብር ውስጥ እንደ ሀገር ትሳተፋለች። ከዚህ ውስጥም ብሪክስ አንዱ ነው። የኢትዮጵያ የብሪክስ ትብብር ፍላጎቷ ከኢኮኖሚ ፍላጎቷ የሚመነጭ ነው። ስለዚህ በዚሁ አግባብ እንደሚታወቀው ብሪክስ እንግዲህ የአዲስ የልማት ባንክ አለው። ኢትዮጵያ በሂደት ውስጥ ነች ከዛ የልማት ባንክ አባል ለመሆን። እሱ በሚጠናቀቅበት ጊዜ በባንኩ አሰራር የልማት ፋይናንስ የምታገኝበት ሁኔታ ይኖራል ማለት ነው። ይሄ ትልቁ ፍላጎቷ ነው የኢትዮጵያ። ከዛ በተጨማሪ እንግዲህ በኢንቨስትመንት፣ በንግድ፣ በእንደዚህ አይነት የኢኮኖሚ ጉዳዮች ላይ እነዚህ የብሪክስ አባል ከሆኑ ሀገራት ጋር ከነበራት የሁለትዮሽ ግንኙነት በተጨማሪ በዚህኛው ማዕቀፍም በጣም ተጠቃሚ ትሆናለች ማለት ነው። አስቀድሞም ከነዚህ ሀገራት ጋር የጠነከረ ግንኙነት ነው ያላት። ስለዚህ በዚህኛው ማዕቀፍ ውስጥ መግባቷ ያንን ያጠናክርላታልና ተጠቃሚ ትሆናለች። እሷም ደግሞ ሌሎችን ትጠቅማለች። ኢትዮጵያ ያላትን ኦፖርቹኒቲዎች ደግሞ ማዕቀፉ ይጠቀማል ማለት ነው። ኢትዮጵያ የብሪክስ አባል ሀገር መሆኗ አሁን ባለው የዓለም ነባራዊ ሁኔታ ከኢኮኖሚያዊ ተጠቃሚነት ባሻገር ሌሎች እድሎች እንዳሉት የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አቶ መሐመድ ራፊን አባራያ ይናገራሉ። አሁን ባለንበት ተጨባጭ ላይ ኢትዮጵያ ቀድማ እንደ ብሪክስ ያሉ አማራጭ የሆኑ ያልተሰሙ ድምጾች፣ ያልታዩ እድሎችና አማራጮች የሚታዩባቸው መድረኮች ቀድማ መቀላቀሏ እዛ ውስጥ የሚገኙ ኢኮኖሚያዊ ትሩፋቶችን ከማግኘትም ባሻገር በእንደዚህ አይነት አስቸጋሪ ወቅት ላይ ዓለም በሚቸገርበት ጊዜ ላይ የችግር አካል ከመሆን ባሻገር መፍትሄን ማመላከት፣ መፍትሄም ደግሞ ሲመጣ የጋራ የመፍትሄ አካል መሆንን እድል ፈጥሮላታል ማለት ነው። ስለዚህ ብሪክስ አሁን ላይ ባለው ተጨባጭ በውስጡ በያዘው የህዝብ ብዛት፣ በውስጡ ያሉ የኢኮኖሚ አቅሞች፣ የቴክኖሎጂ አቅሞች፣ ሌሎችም ደግሞ አቅሙንና ተደራሽነቱን የሚያመላክቱ ማሳያዎችን ስናይ ቁጥር 1 ተደራሽ የሆነ አማራጭ የፖለቲካና ኢኮኖሚ መድረክ ነው። በዚህ ውስጥ ኢትዮጵያ ተደማጭ ተመራጭ የሆነች አባል ሆና እንድትቀጥል እንሻለን።
የብሪክስ አሁናዊ አቅሞችና የኢትዮጵያ የልማት ትብብር ትኩረቶች በሚል የምክክር መድረክ በባህር ዳር ዩኒቨርሲቲና በውጭ ጉዳይ ኢንስቲትዩት አዘጋጅነት ከሰሞኑ ተካሂዶ ነበር። በብሪክስ ማዕቀፍ የኢትዮጵያ የትምህርት ምርምር አሰላሳዮችና የሲቪል ማህበረሰብ ተቋማት ስትራቴጂካዊ ተሳትፎ ላይ ነው የምክክር መድረኩ የተካሄደው። ይህም የኢትዮጵያን ብሔራዊ ጥቅም እንዲሁም በባለብዙ መድረክ ያላት ሚና ላይ ለውሳኔ ሰጪ አካላት ምክረ ሀሳብ የሚሰበሰብበት ነው። መሪዎቹ ከሚያደርጓቸው ስብሰባ ጎን ለጎን ከ180 ያላነሱ ሌሎች የመገናኛ መድረኮች ፕላትፎርምስ እንላቸዋለን አሉ። ከዛ ውስጥ አንዱ የብሪክስ ቲንክ ታንክ ካውንስል የሚባለውና የብሪክስ አካዳሚክ ፎረም የሚባሉት አለ። ይሄ መድረክ በአባል ሀገራት ያሉ ተመራማሪዎች፣ የምርምር ተቋማትና ምሁራን እየተገናኙ መሪዎቹ የሚነጋገሩባቸው ጉዳዮች ላይ ሀሳብ የሚለዋወጡበት ነው። በጥናት በምርምር በማሰላሰል የተገኙ መስረጃዎችና መረጃዎችን ይዘው ብሪክስ እንደዚህ ቢያደርግ፣ ብሪክስ እንደዚህ ቢሄድ፣ ሌሎች ተቋማቶች እንደዚህ ቢወስዱ፣ አገሮች እንደዚህ ቢያደርጉ ብሎ ከሚሰሯቸው ምርምሮችና ከሚያገኟቸው ኤቪደንሶች ተነስተው መሪዎቹ ውሳኔዎቻቸው ላይ ማካተት ያለባቸውን ነጥቦች የሚጠቁም ስብስብ ነው የብሪክስ ቲንክ ታንክ ካውንስል ማለት ነው። ስለዚህ በብሪክስ ደረጃ ላይ በየዓመቱ የሚደረግ ነው። የመሪዎቹ ስብሰባ ከመድረሱ ቀድሞ የሚቀርብ ሪኮሜንዴሽን አለ። እሱ ላይ የሚደረግ ውይይት ነው። ኢትዮጵያ ላይ ይህንን የሚያስተባብረው የውጭ ጉዳይ ኢንስቲትዩት ነው። ሌሎቻችን የኛን የፖሊሲ ጥናት ኢንስቲትዩትን ጨምሮ ሌሎች አሰናሳይ ድርጅቶች በአባልነት ተይዘው ዋናው ላይ ብሪክስ የሚያስተናግደው አባል ሀገር ላይ ስብሰባው ተደርጎ የኛን ማስረጃዎችንና የኛን እይታዎች ከማቅረባችን በፊት እንደዚህ ደግሞ ሀገር ውስጥ ያለን ከምሁራን ጋር ከዩኒቨርሲቲዎች ጋርና ከሌሎች የምርምር ተቋማት ጋር በመሆን ምንድነው ዘን የምንቀርበው፣ ብሪክስን እንዴት አየ ነው፣ እንዴት እየሄደ ነው፣ የሀገርንስ ጥቅም በዛ ውስጥ እንዴት አድርገን ማስጠበቅ እንችላለን፣ ሀገርስ ምን አይነት አቋም ልትይዝ ይገባታል የሚለውን እንደ ምሁራን መንግስት ቢወስዳቸው ቢያያቸው ቢመለከታቸው የምንላቸውን ነገሮች የምናቀርብበት ነው። ይሄ ስብስብ የሚያደርገው ከተለያየ ፊልድ የሚመጣ ስለሆነ ስለዚህ በአመቱ የሚወጣው የሊደርስ ሰሚት ላይ መነሻ የሚሆን ድራፍት ዶኪመንት ስለሚዘጋጅ የኢትዮጵያን ኢንተረስት ያ ዶኪመንት ያስጠብቃል ወይ፣ ምን አይነት ነገሮች ቢካተቱበት ጥሩ ነው፣ የኢትዮጵያ ኢንተረስት እዚህ ላይ ምንድን ነው የሚለውን አስቀድሞ ይመክራል። ከዛ በኋላ ያን ዶኪመንት ይዞ ለምሳሌ የኛ ተቋም የውጭ ጉዳይ ኢንስቲትዩት የኢትዮጵያ የብሪክስ ቲንክ ታንክ ፎካል ኢንስቲትዩት ነው የሚወክለው፣ ኢትዮጵያን የሚወክለው ይሄ የኛ ኢንስቲትዩት ነው። የዳበረውን ሪኮሜንዴሽን ዶኪመንት ይዞ ከሜምበር ካንትሪስ ኢንስቲትዩሽን ጋር ዲቤት ያደርጋል። የሀገራችንን ጥቅም በሚያስጠብቅ መንገድ ፍላጎቶቻችን እንዲካተቱ እዛ ዶኪሜንቴሽን ውስጥ በእኛ ኢንስቲትዩሽን በኩል ንግግሩ ይደረጋል ማለት ነው። ፋይናሊ ዶኪመንቱ ሁሉም በኮንሰንሰስ ከተስማማበት በኋላ በአመቱ መጨረሻ ላይ የሀገራት መሪዎችን የሚያሰባስበው ሰሚት ሲካሄድ ኤክስፐርቶች ያዳበሩት ዶኪመንት በዋናነት ለውሳኔ ለዲክላሬሽን መሰረት የሆነው ዶኪመንት ይሄ ነው የሚሆነው። የብሪክስ ቲንክ ታንክ 3ኛውን ጉባኤ ነው እያደረግን ያለ ነው። ከዚህ የቀደሙ 2 ኮንፈረንሶች በተለያዩ ከተሞች ተደርገዋል። ከዚህ ቀደም የነበሩትን በብሪክስ አባል ሀገራት መካከል ያሉ የምርምርና ትምህርት ተቋማት አሰላሳዮች ቲንክ ታንክ የምንለው መካከል ያለ የእውቀት የልምድ ልውውጥን ከዛም ባሻገር ደግሞ አባላት ሀገራቱ ውስጥ ያሉ የፖሊሲ ሜከርስ ወይ ደግሞ የፖለቲካ ውሳኔ ሰጪ አካላት የሚበጇቸው ምክር ሀሳቦችን የሚያመላክቱ ቀዳሚ ጉባኤዎች አካል ነው ማለት ነው። ስለዚህ በዚህ መድረክ ላይ አንድም ልምድ እንለዋወጣለን ከሌሎች አባል ሀገራት ጋር፣ እዚህም ደግሞ ከኢትዮጵያ ታዋቂ ዩኒቨርሲቲዎች የተገኙ አመራሮች፣ ተመራማሪዎች፣ አሰላሳዮች አሉ። ከሌሎችም ደግሞ የሲቪክ ማህበራት የተገኙ አሉና እነዚህ ያለፈው አመት በምን አይነት መልኩ አለፈ፣ ቀጣይ 2026 እና ከዛ በኋላ ያለውም የኢትዮጵያ የአባልነት ጊዜ ምን መምሰል አለበት፣ በዚህ ስብስብ በብሪክስ ማዕቀፍ ውስጥ የሚነሱ ወሳኝ የሆኑ እንደ ክላይሜት ያሉ እንደ ቴክኖሎጂ ያሉ አጀንዳዎች ላይ አፍሪካ ኢትዮጵያ ምን አይነት ሀሳቦችን አቋሞችን ልታንጸባርቅ ይገባል የሚለውን ከምሁርና አሰላሳይ ወገን እንደዚህ አይነት ለፖሊሲ ግብአት የሚሆኑ ሀሳቦች የሚንሸራሸሩበት ትልቅ ፋይዳ ያለው መድረክ ነው። የከፍተኛ ትምህርት ተቋማት ተማሪዎች፣ መምህራንና ተመራማሪዎች ብሪክስን እንደ አንድ የምርምር አጀንዳ አድርገው መስራት አለባቸው። ብሪክስ ኢትዮጵያ አባል ከሆነች እንግዲህ ገና 2 ዓመቷ ነው። ጥሩ መነቃቃት አለ። የዩኒቨርሲቲዎቻችን ምሁራኖቻችን፣ ተማሪዎቻችን ግን ብሪክስን እንደ አንድ የምርምር አጀንዳ አድርጎ መውሰድ ላይ እጅግ በጣም ብዙ ውስንነት አለ።
በተቋም ደረጃ ብሪክስን የሚመለከቱ ጥናት እያደረጉ ያሉ ተቋማቶች ስለመኖራቸው በድፍረት መናገር እስከሚያቀተን ድረስ የምርምር ውጤቶች እየወጡ አይደለም። ሌሎች ሀገሮች ላይ ብንሄድ ብሪክስን የሚመለከት የምርምር ማዕከል አላቸው። ብሪክስን የሚመለከት የማስተማሪያ ፕሮግራም አላቸው። ብሪክስን የሚመለከቱ የምርምር ፕሮጀክቶች ፕሮግራሞች አሏቸው። በዛም ምክንያት መሪዎቻቸው እና ብሪክስ ወዴት መሄድ አለበት የሚለውን የሚጠቁሙት የምሁራንን እይታ የሚያቀርቡበት በጣም ሰፊ መድረኮች አላቸው። ኢትዮጵያ ውስጥ ይሄ ገና ነው፣ አልተለመደም ብቻ ሳይሆን ጅምሩም የለም ማለት ይቻላል። ስለዚህ ዩኒቨርሲቲዎች አካባቢ ያሉ ምሁራን እና የዩኒቨርሲቲ ተማሪዎች ጭምር ይሄንን የጥናት ርዕስ ማድረግ ብሪክስ አሁን ካሉ ዓለም ላይ ካሉ ተጽዕኖ ፈጣሪ ከሚባሉ ስብስቦች ብሎኮች ውስጥ አንዱ ሆኗል። አሁን እንዳያችሁት G20 G7 የሚባሉ ስብስቦች አሉ። አሁን 20 አባል ሀገራትን ይዞ በቆዳ ስፋት፣ በህዝብ ብዛት፣ በኢኮኖሚ ብዛት፣ በንግድ ልውውጥ ብሪክስ ከG20 ከሚባሉት ሀገራት ተነጻጻሪ የሆነ ነው። በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ነው። ኢትዮጵያን በዛ ውስጥ የራሷን ሚና ድርሻ እንድትወጣ የሚወሰኑት ውሳኔዎች ደግሞ መርህንና ምርምርን ማሰላሰልን መሰረት አድርገው ውሳኔ እንዲያገኙ እርምጃችንን በዛው ልክ እንዲሆን ምሁራን ይህንን የጥናት ርዕስ ማድረግ ከትላንት ብንዘገይ እንኳን ግን ነገን መቅደም ስለምንችል ማለት ነው። ከዛ ብዙ ይጠበቃል። ኢትዮጵያ አማራጭ የልማት ፖሊሲዎችን ይዛ መቅረብ አለባት። አማራጭ የልማት ፖሊሲዎችን ይዛ ስትቀርብ ደግሞ ኤቪደንስ ቤዝድ በማረጃ የተደገፈ በሳይንስ የተደገፈ ይዛ መጣ አለባት። እዚህ ላይ ነው የከፍተኛ ትምህርት ሚና እና እዚህ ላይ ከፍተኛ ትምህርት ምርምር ያደርጋል። ፖለቲካ ሳይንስ የሚሰጠው እኛ ጋር ነው። ምርምሩ የሚሰራው እስከ ነው። ኢኮኖሚክሱ ያለው እኛ ጋር ነው። እነዚህ ኃይልም በመደመር አማራጭ ሀሳቦች መንግስት የማስቀምጣቸውን ፖሊሲ ኦፕሽኖች አማራጭ ሀሳቦችን በማቅረብ አማራጭ ፖሊሶች የሚደግፍን በምኑ የተደገፈ ባይንስ የተደገፈ ኢትዮጵያ ይኒዛ ብትሄድ የተሻለ ነው። ኢትዮጵያ ብዙ ፍላጎት ቢኖራትም የተሻለ ጥሩ ፖዚሽን ላይ የሚያስቀምጥ የትኛውን ስትራቴጂ ይዛ ብትሄድ ጥሩ ነው የሚለው ነገር የተለያየ ግብዓት ለመስራት ለማምጣትና ለማሰላሰል ከፍተኛ ትምህርት በጣም ድቀት አለው። ስለዚህ ለዚህ ኢንቴግሬሽን ነው ብሪክስ ይዞ የመጣው ሚና ጥሩ ነው። ባለፉት 2 ዓመታት የብሪክስ አጀንዳ በእያንዳንዱ ከፍተኛ ትምህርት ላይ እንዲዞር ብለን አምና ወስነናል። አምና ጅማ ጀመረ፣ አሁን ባህር ዳር፣ በሚቀጥለው ደግሞ ይሆናሉ ማለት ነው። ስለዚህ ከመንግስት ፖሊሲ ደረጃ የሚሰራ ሳይሆን ቴክኒካል ፓርቱ በዩኒቨርሲቲ ደረጃ ተሰርቶት ለመንግስት እንደ አማራጭ ግብዓት ነው እንዲቀርብና መንግስት ደግሞ ይህን ይዞ ሀገሩን ይወክላል የሚለው አጀንዳ ወደዛ እንዲያቀርብ ለማድረግ ታስቦ የተሰራ ነው ማለት ነው። ተቋማቶች ብሪክስ የትኩረት አቅጣጫ እንዲሆን ማድረግ ስትራቴጂክ እቅዶቻቸው ውስጥ በተለይ ከብሪክስ ጋር ተያያዥ የሆኑ የትምህርት ክፍሎች አሉ። ለምሳሌ እንደ ፖለቲካል ሳይንስ ላይ፣ ኢኮኖሚና ፋይናንስ ላይ ኢንተርናሽናል ዓለም አቀፍ ህጎችን የሚመለከቱ እዛ አካባቢ ያሉ ተቋማቶች ማጠናከር፣ ብሪክስን የሚመለከቱ ጉዳዮች የጥናት አጀንዳ የጥናት ርዕሶች እንዲሆኑ አንዳንዶቹ ዩኒቨርሲቲዎች የውጭ ሀገር ዩኒቨርሲቲዎች እንደሚያደርጉት የምርምር ማዕከላት የሴንተር ኦፍ ኤክሰለንስ የሚሆኑ ሴንተሮች እንዲቋቋሙ ማድረግ። ለዛ ደግሞ ምርምር ስለሆነ የራሱ የሆነ ሪሶርስ ይፈልጋል፣ የሰው ኃይል ይፈልጋል፣ ገንዘብ ይፈልጋል። ምርምሩን ለመስራት ከሌሎች ሀገሮች ጋር የፓርትነርሺፕ ወይም ደግሞ ግንኙነት ይፈልጋል። እሱን በማድረግ ሂደት ውስጥ ተቋማዊ እንዲሆን በማድረግ ውስጥ ተቋማቶቹ ደግሞ ከፍተኛ ድርሻ አላቸው። ይህ የምክክር መድረክ ዩኒቨርሲቲዎች ብሪክስን የትኩረት አቅጣጫ እንዲያደርጉ በማሰብ የምክክር መድረኩ እየተዘዋወረ ይካሄዳል። ባሳለፍነው 2ኛው የምክክር መድረክ ጅማ ዩኒቨርሲቲ እንዲያካሄድ ተደርጎ ነበር። በዚህም ዩኒቨርሲቲው ስለ ጉዳዩ ግንዛቤ በማግኘቱ በትምህርት ስርዓቱ ላይ እየሰራ እንደሚገኝ የዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ ዶክተር ተክሉ ታፈሰ ተናግረዋል። 2ኛ ለብራዚል የሚዘጋጀው አጀንዳ እኛ ገዛ እንዲቀረጽ አድርገናል። ከዚያ የተረዳ ነው ምንድነው? አንደኛ መንግስት ለሀገሪቱ ልማት ብሎ የሚያወጣቸው ፖሊሲዎች ከፍተኛ ትምህርት በምርምር መደገፍ አለባቸው ብለን እናምናለን። በቅርቡ የፖለቲካል ሳይንስና ኢንተርናሽናል ሪሌሽን ፕሮግራሞችን በሁለተኛና ሶስተኛ ዲግሪ ፕሮግራም እየቀረጽን ነው። በፊት የነበረውን ዝም ብሎ በደረቅ የሚቀር ከሪኩለም ሳይሆን እነዚህ የሀገር ኢኒሼቲቮችን ያካተተ ይኖራል ብለን በዚህ ፕሮግራም እንዲቀርጹ አድርገን በቅርቡ ስራ ላይ እናውላለን። እስከዛ ድረስ ደግሞ አጫጭር ስልጠናዎችን እንሰጣለን። የዚህ ግንዛቤ አሁን ከዚህ በኋላ ኢትዮጵያ የምታደርጋቸው የማንኛውም ዲፕሎማሲ ስራዎች
በከፍተኛ ትምህርት ውስጥ እንዲካተቱ ሲካተቱ እነዚህ ፕሮግራሞች ደግሞ ምንድነው የሀገሪን የልማት ኢኒሼቲቮችን ያካተተ መሆን አለበት። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ አንድ ዝግጅት ወደ እናንተ የምናደርስ ነው የሚሆነው። የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ 6ኛውን ዓለም አቀፍ የጤና ምርምርና ኮንፈረንስ ከሰሞኑ አካሂዶ ነበረ። በዚህ ኮንፈረንስ ምን አይነት ሀሳቦች ተነሱ የሚለውን ደግሞ አማረ ሊቆ አዘጋጅቶታል። ፕሮግራሙን እንከታተል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ከሰሞኑ 6ኛውን ዓለም አቀፍ የጤና ምርምር ኮንፈረንስ አካሂዷል። በኮንፈረንሱ ከሀገር ውጭና በሀገር ውስጥ በዘርፉ ጥናትና ምርምር ያደረጉ ተመራማሪዎች እንዲሁም የሚመለከታቸው አካላት ተገኝተውበታል። በዘርፉ ያሉትን ወቅታዊ የጤና ችግሮች በመለየት በሳይንሳዊ ጥናት የተደገፉ መፍትሄዎችን በማፍለቅና የባለሙያዎችን የዓመታት ተሞክሮ በመለዋወጥ ረገድ ኮንፈረንሱ ወሳኝ ሚና አለው። የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ዋና ሥራ አስፈጻሚ ዶክተር በቃሉ ውብሸት እንዳሉት ምርምርን፣ የጤና ትምህርትንና የጤና አገልግሎትን በማስተሳሰር ለህብረተሰቡ የተሻለ የጤና አገልግሎት ለመስጠት ያለመ ኮንፈረንስ መሆኑን ተናግረዋል። ይህ ኮንፈረንስ ዩኒቨርሲቲውና ሕክምናና ጤና ሳይንስ ኮሌጁ ከአጋር አካላት ጋር በመሆን በጋራ የሚያዘጋጀው እና ለ6ኛ ጊዜ እያዘጋጀ ነው ያለ ኮንፈረንስ ነው። እንግዲህ ዋና ዓላማውም በዋና መወያያ ርዕስነት የመረጥ ነው በተለይ ምርምርን፣ የጤና ትምህርትን እንዲሁም ደግሞ የሕክምና አገልግሎትን ማስተሳሰርና ማጣመር ይህንንም በማድረግ በዋናነት ዛሬ ያሉ ችግሮችን ጨምሮ እንደዚሁም ደግሞ በአጠቃላይ የጤናው ዘርፍ በውስብስብ ችግሮች ውስጥ እያለፈ ያለ በመሆኑ ነገን በተሻለ ቁመና ጠንካራ ሆኖ አጠቃላይ ስርዓቱ የጤና ስርዓቱ የጤና ባለሙያው እንደዚሁም ደግሞ አገልግሎት የሚሰጡ የሕክምና አገልግሎት የሚሰጡ ተቋማትና ማስተማሪያ ተቋማት ጠንክረው ይህንን የማይተነበይ ወይ ደግሞ የማይጠበቁ ያልተገመቱ ፈተናዎችና ችግሮች የሚያጋጥሙት በክልላችን በሀገራችን እንዲሁም በዓለም ላይ ይህ ሁኔታ ስላለ በዋናነት ዋና ርዕስ አድርገን ዋና ዓላማ አድርገን የተገናኘ ነው። ምርምርን፣ መማር ማስተማርና ሕክምና አገልግሎትን አጣምሮ የጤናው ዘርፍ ፈተናን በትጋት ማለፍ የሚል ነው ማለት ነው። ባህር ዳር ዩኒቨርሲቲ እና ሕክምናና ጤና ሳይንስ ኮሌጁ በ2000 ዓመተ ምህረት በኢትዮጵያ ሚሊኒየም ነው የመጀመሪያውን የሕክምና ተማሪዎች ተቀብሎ ማስተማር የጀመረው። በአሁኑ ጊዜ የራሱ ማስተማሪያ ሆስፒታል፣ የራሱ የሆነ የምርምር ማዕከል ጣና ምርምርና ዲያግኖስቲክ ማዕከል የሚባል ያለው ተቋም ነው። ኮንፈረንሱ በእናቶችና ሕፃናት ጤና፣ በአእምሮ ጤና፣ ተላላፊና ተላላፊ ባልሆኑ በሽታዎች ዙሪያ የተገኙ ውጤቶችን ከፈጻሚዎችና አስፈጻሚዎች ጋር ለማገናኘት ያለመ መሆኑም ተገልጿል። በአጠቃላይ በእናቶችና ሕፃናት ዙሪያ በተላላፊ በሽታዎች ላይ፣ ተላላፊ ባልሆኑ በሽታዎች ላይ፣ በአእምሮ ጤና፣ በዲጂታል ሄልዝ ኢኖቬሽን አሁን የከረንት አጀንዳ በሆነው በእነዚህ ቴማቲክ ኤሪያዎችን መሰረት አድርጎ በዓለም አቀፍና በሀገር ዙሪያ ያሉትን የተለያዩ የተመረጡ የምርምር ውጤቶችን ለተጠቃሚዎች ተመራማሪዎችን ከነ ውጤታቸው ከተጠቃሚዎች ጋር በማገናኘት ለተግባሪዎች ማድረስ ነው ዓላማው በዋናነት። ስለዚህ ከዓለም አቀፍ ከውጭም ከጣሊያን፣ ከኖርዌይ፣ ከሩዋንዳ የመጡ ፓናሊስቶች አሉን በዚሁ ኤሪያ ላይ። በሀገሪቱ ውስጥ ግን አጠቃላይ ከሁሉም ኮርነር ከሁሉም አቅጣጫ ተመራማሪዎች መጥተዋል። ስለዚህ በዋናነት ዓላማው ተመራማሪዎችንና የምርምር ውጤታቸውን ከተግባሪዎች ጋር ማገናኘትና ተመራማሪዎችንም ከተጠቃሚዎች ጋር ኔትወርክ በማድረግ ወደፊት አሁን ያላቸው እንዲሰጡ ወደፊትም ደግሞ አብረው እንዲሰሩ ለማመቻቸት ያሰበ ፕሮግራም ነው። በትብብርም ጭምር የምናዘጋጀው የምርምር ኮንፈረንስ በመሆኑ አጋር አካላቶቻችን ከሀገርም ውስጥ ከውጭም ሀገር ኮንፈረንሱን በማዘጋጀት ድጋፎች በማድረግ የምርምር ስራዎቻቸውን በማቅረብ አንዳንድ የምርምር ስራዎችን ደግሞ በመምራት ጭምር አብረውን ይሰራሉ። እንግዲህ በሙያ ስብጥር ቅድም እንዳልኩት ይሄ ተላላፊ የሆኑ በሽታዎች ወይም ደግሞ ኢንፌክሽየስ ዲዚዝ የምንለው ላይ ኤክስፐርቶች አሉ። የማይተላለፉ ደግሞ ተላላፊ ያልሆኑ በሽታዎች ወይም ደግሞ ነን ኮሚኒኬብል ዲዚዝ የምንላቸው ላይ ሐኪሞች ኤክስፐርቶች አሉ ከሀገር ውስጥም ከውጭም። የአእምሮ ጤና ላይ ዓለም አቀፍ ኤክስፐርቶች፣ ሀገር አቀፍ ኤክስፐርቶች ይሳተፋሉ። ከዛ በተጨማሪ የአደጋና ድንገተኛ ሕክምናም ላይ እንደዚሁ። ስለዚህ የፐብሊክ ሄልዝ በርደን ወይም ደግሞ የህብረተሰብ ጤና ችግር የምንላቸው ላይ የፐብሊክ ሄልዝ ኤክስፐርቶች በብዛት እየተሳተፉ ይገኛሉ።
ቤዚክ ሳይንስ ወይም መሰረታዊ ሳይንስ የምንለው ለሕክምና መሰረት የሆነ መሰረታዊ ሳይንስም ላይ ምርምር ስራዎቻቸውን የሚሰሩ ተመራማሪዎች፣ ተሳታፊዎች አብረው አሉ ማለት ነው። ስለዚህ አንዱ እንደ ዓላማ በዚህ ሁሉ የሙያ ስብጥር ውስጥ ያሉ ሐኪሞች፣ የጤና ባለሙያዎች፣ አገር ውስጥ አገር አቀፍ ክልላችን ውስጥ ዩኒቨርሲቲ ውስጥ ያሉ ምሁራን ከዓለም ጋር ይሄ በአካልም እየተሳተፉ ያሉ የሚያቀርቡ ተመራማሪዎች አሉ። ቴክኖሎጂውን በመጠቀም በዲጂታልም ቨርቹዋሊ የሚያቀርቡ አሉ። ስለዚህ ይህንን የተለያዩ ባለሙያዎች ወደ ማዕከል መጥተው ስለ አንድ ጉዳይ ሲመካከሩ ከዚህ የሚወጣው ነገርም ለተቋማችን፣ ለክልላችን ብሎም ለሀገራችን ጠቋሚ ነገር ይኖረዋል ብለን ነው የምናምነው። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ኢንስቲትዩቱ በክልሉ ከሚገኙ ዩኒቨርሲቲዎች ጋር በቅንጅት በመስራቱ በጤናው ዘርፍ ውጤታማ ስራዎች መሰራቱን ያስረዱት ከፍተኛ ትምህርት ተቋማት 3 ዋና ዋና ተግባሮች አላቸው። ማስተማር፣ ማህበረሰብ አገልግሎትና የምርምር የሚል ነው። በሶስቱም ዋና ዋና ተግባሮች ጋር ከጤናው ሴክተር በተለይ ደግሞ ከእኛ ተቋም ከህብረተሰብ ጤና ኢንስቲትዩት አብረን እየሰራን ነው። ላለፉት 5 ዓመታትም ክልሉ የተለያዩ የተፈጥሮና የሰው ሰራሽ ክስተቶች የጤናውን ሴክተር በጣም እየጎዱት ስለነበረ ዩኒቨርሲቲዎች ጋር ጤና ቢሮው እና የህብረተሰብ ጤና ኢንስቲትዩት በደንብ ዩኒቨርሲቲዎች ጋር በመተባበር ብዙ ህይወቶች ታድገናል። በጤናው ዘርፍ የተሰሩ አዳዲስ ዓለም አቀፍና አገር በቀል ምርምሮች ከምርምር የተገኙ ውጤቶች ወደ ተግባር የሚለወጡበት እንዲሁም በተመራማሪዎችና በፈጻሚዎች መካከል የልምድ ልውውጥ የተካሄደበት እንደነበርም ተገልጿል። ወደ 280 እና ከዚያ በላይ የሆኑ የምርምር ውጤቶች ተልከውልን ኮሚቴ ተቋቁሞ እነዚያ ኮሚቴዎች ተጣርተው አሁን እዚህ የምናቀርባቸው በአጠቃላይ 32 ብቻ ቤስት የተመረጡ ከ280ዎቹ 32 ቤስት የተመረጡ የተባሉትን በተለይ በስድስተኛውን ኮንፈረንስ ልዩ የሚያደርገው እኛ ትኩረት ያደርግነው ሊተገበሩ የሚችሉ የምርምር ውጤቶች ላይ ፎከስ ያደርግነው። ስለዚህ በሃይ ሌቭል ፒኤችዲ እና ከዚያ በላይ ያሉ ተመራማሪዎች የሰሯቸው ሊተገበሩ የሚችሉ ሊሸጡ የሚችሉ የሄልት ሲስተሙን አሰራር ሊለውጡ የሚችሉ እንዲሁም ደግሞ ታዳጊ ተመራማሪዎችን ወደ ምርምር ሊያስገቡ የሚችሉ ምርምሮችን ነው ፎከስ ያደርግነውና የተለየ የሚያደርገው አንዱ የተለዩ እና የተሻሉ የምርምር ውጤቶች የሚቀርቡበት ጉባኤ ነው። የመማር ማስተማርና የሕክምና አገልግሎት ከምርምር ጋር አብሮ ካልሄደ በምርምር ካልተደገፈ የሚፈለገውን ውጤት የማያመጣ በመሆኑ በዩኒቨርሲቲ ውስጥ ከፍተኛ የምርምር አስተዋጽኦ ከሚያደርጉ የአካዳሚክ ተቋማት ውስጥ አንዱ ነው። በክልልም ደረጃ እንደዚሁ ከክልሉ ጤና ቢሮ ጋር ከአማራ ህብረተሰብ ጤና ኢንስቲትዩት ጋር እንደዚሁ የጋራ ምርምሮችን በመስራት ለማህበረሰቡ የቀረበ የማህበረሰቡን የጤና ችግሮች በመተንተን በመረጃ በማስረጃ በመተንተን በመጀመሪያ ደረጃ ለመማር ማስተማር ለእውቀት ማደግ ቀጥሎ የሕክምና አገልግሎት ለመስጠት እንደዚሁም በሶስተኛ ደረጃ ደግሞ አንዳንድ የፖሊሲ አቅጣጫዎችን ስልቶችን እስከ ማሳየት ድረስ የሚደርሱ የምርምር ውጤቶችን ማበርከት ይችላል ማለት ነው። ምርምርን ካየ ነው በዋናነት 3 ነገሮች ያስፈልጋል። ምርምር አንደኛ ተመራማሪው ነው። ሁለተኛ ለመመራመር የሚያስፈልገው እገዛ ወይም ደግሞ የገንዘብ ሊሆን ይችላል፣ የቁሳቁስ ሊሆን ይችላል፣ የሚያስፈልጉ እገዛዎች አሉ። ሌላው የሚተገበርበት ሲስተም ነው። ምርምሩ ከተሰራ በኋላ መተግበር አለበት የሚተገበርበት ሲስተም። ስለዚህ እነዚህ ለማቀናጀት ተመራማሪው ምን ይፈልጋል? ሲስተሙን ይፈልጋል፣ የሚያግዘው አካል ይፈልጋል። ስለዚህ እንደ አማራ ፐብሊክ ሄልዝ ኢንስቲትዩት የክልላዊ የምርምር አጀንዳ የተሰጣቸው ትልልቅ ተቋማት ስለሆኑ እነሱ ጋር ከዚህ ቀደምም 2 ተከታታይ ዓመታት ጆይንት ፕሮግራሞችን አካሄዳል፣ ኮንፈረንሶችን። አሁንም አብረን እየሰራን በዚህ ኮንፈረንስም አብረው ሳፖርተሮቻችን ናቸው። ዛሬም ኬኖት ስፒከር ናቸው። ምርምር ለምንድን ነው የሚሰራው? ምርምር የሚሰራው ችግር እንዲፈታ ነው። ችግር ፈች መሆን አለበት። በተለይ ችግር ፈችና ተተግባሪ ምርምር መሆን አለበት። ስለዚህ ይሄን ለማድረግ መተባበር ያስፈልጋል። የቤት ስራ የሰጠን የምርምር ውጤቶች ወይም ተተግባሪ የሆኑ ምርምሮችን በመስራት የተሰሩትንም ደግሞ በደንብ አዘጋጅቶ ለውሳኔ አሰጣጥ በሚያስችል መልክ እንድናቀርብ ትልቅ የቤት ስራ አለን እና ይሄንን ብቻችን ሳይሆን በጋራ የምንሰራው ነው የሚሆነው። ድጋፉንም አጠናክረን እንቀጥላለን። ኮንፈረንሱ የህብረተሰቡን የጤና ችግሮች ለመቅረፍ የሚረዱ በምርምር የተረጋገጡ ሳይንሳዊ መፍትሄዎችን በማፍለቅ ፖሊሲ አውጪዎችና የጤና ባለሙያዎች የሚመሩበትን አቅጣጫ እንደሚያመላክትም ታምኖበታል። ብዙውን እስካሁን እንደምናየው እንደ ሀገርም እንደ አህጉርም ማለት ይቻላል የሚሰሩ ምርምሮች ይሰራሉ፣ ይታተማሉ፣ ከዚያ በኋላ አይተገበሩም። ስለዚህ አልተተገበሩም ማለት ወደ ጤና አገልግሎቱ ወደ ሲስተሙ ወደ ፕራክቲሱ አልመጡም። ስለዚህ አሁን ፎከስ ያደረግነው በዋናነት
እነዚህ የተመረጡት እንዲተገበሩ ወደ ሄልዝ ሲስተሙ እንዲያግዙ ምን ሄልዝ ሲስተሙ ላይ አሁን ምን ቻሌንጅ አለ እንዴት ደግሞ ሪሰርቾችም አብረው የመፍቻው መንገድ ስለሚያሳዩ ሪኮሜንዴሽኖቻቸው ስለዚህ እነሱ ከተግባሪዎች ጋር ቀርበው እንዲተገበሩ ለማድረግ ያሰበ ስለሆነ በዋናነት የሄልዝ ሲስተም ፕራክቲሱን ኤቪደንስ ቤዝ ፕራክቲስ ይሆናል ብለን እናስባለን። ፎከስ አድርገን የሚሰራው እነዚህ ትራንስሌት አድርገው ምክንያቱም ተሳታፊዎችም እንግዶችም ፓናሊስቶችም ስናያቸው ከሁሉም ከምርምር ተቋምም ከሄልዝ ሲስተሙ የሚመጡ ስለሆኑ እነዚህ ተሽጠው ወደ ሄልዝ ሲስተሙ ሲገቡ አሁን ያለውን ያለ መረጃ የሚተገበረውን ወይም ደግሞ የምንሰራውን የሕክምና እንቅስቃሴ ወይም ደግሞ ፕራክቲስ ይቀይራሉ ተብሎ ይታሰባሉ። ከጤና ቢሮ ከዩኒቨርሲቲዎች ከሁሉም ዩኒቨርሲቲዎች የተውጣጡ ኤክስፐርቶች ያሉበት የተለያዩ ቡድኖች ሆነው እነዚህን ምርምር ውጤቶች እንገመግማለን፣ እናያቸዋለን። እሱ ብቻ ሳይሆን የማይጠቅሙም ከሆነ እንደዚህ አይነት ድግግሞሽ እንዳይኖር ጥረት እናደርጋለን። አማራ ፐብሊክ ሄልዝ ውስጥ አንድ ስቴክሆልደር ሆኖ ገብቷል። ይሄ የሚያደርግበት ምክንያት ምንድነው? በክልል ሌቭል የሚተገበሩ እንትኖችን እንዲቆጣጠር፣ እንዲመራ፣ እንዲያስተባብር ነው። ይሄም አንድ የተሰጠው ስራ ስለሆነ ስለዚህ ያንን መሰረት በማድረግ አሁን አብረን እየሰራን ያለ ነው። እንደ ባህር ዳር እንደመገኘታችን ከጤና ቢሮም ጋር አብረን እየሰራን ያለ ነው። ጤና ቢሮም አብሮ ፓናሊስቱ ላይ ያለ። ስለዚህ ከዚህ ኮንፈረንስ በኋላ አሁንም አብረን እየሰራን ነው። ከዚህ ኮንፈረንስ በኋላ ግን እነዚህ ተጨምቀው እንዲተገበሩ ስለምንፈልግ ተግባሪዎቹና አስተግባሪዎቹ እኛ አማራ ፐብሊክ ሄልዝ ኢንስቲትዩት፣ አማራ ሪጅናል ሄልዝ ቢሮ እና ሄልዝ ሲስተሙ ነው የሚሆነው። ስለዚህ ትልቅ አስተዋጽኦ አላቸው። በአጠቃላይ ኮንፈረንሱ በቨርቹዋልም በአካልም የሚከታተሉት ተማሪዎች፣ የማህበረሰብ አካላት፣ የማህበረሰብ ተወካዮች ስላሉ በአንድ በኩል መሰረታዊ እውቀት ይገኝበታል እና እውቀት ያሳድጋል ብለን እናምናለን። ከዛ ቀጥሎ የተወሰኑ የምርምር ውጤቶቻችን ወደ ማህበረሰብ ሂደው ወደ ተቋማት፣ ወደ ሆስፒታሎች፣ ወደ ጤና ጣቢያዎች ሂደው የልምድ ልውውጥ፣ የማከም ስነ ዘዴ፣ በሽታዎችን የምናይበትን መንገድ፣ እኛ ጋር ያላቸው ልዩ ባህሪ፣ አንዳንድ ምርምሮች በአውሮፓዊ በአሜሪካ ይሰሩና እኛ ሀገር ያላቸው ባህሪ በደንብ ሳይጠና ቀርቶ አንዳንድ ጥናቶች እኛ ሀገር የተደረጉ ጥናቶች ስላሉ እነዛን የበሽታ አምጪ ባህሪዎችን፣ የበሽታ ምልክቶችንና እንደዚህ አይነት ሁኔታዎችን ለባለሙያዎች ወደ ተግባር እንዲቀይሩ እድል ይሰጣቸዋል። ከዛም ከፍ ብሎ የተወሰኑ ፐርሰንት የሚሆኑ ምርምሮቻችን ግን ፖሊሲን በማመላከት ደረጃ ለሕግ አውጪዎች በክልላችን የሚሆን በሀገር አቀፍ ላሉ እንደዚሁም ደግሞ አህጉራዊ ጤናን ለሚመለከቱ ማንኛውም የሚመለከታቸው አካላት ግንዛቤ ወስደው የፖሊሲ አቅጣጫ ጭምር እስከ ማስቀየር ይደርሳሉ ብለን እናስባለን። እንደገለጽከው ሀገራችን አጠቃላይ አሁን ተላላፊ በሆኑም ተላላፊ ባልሆኑ በአእምሮ ጤና እንደዚሁም ደግሞ በአደጋዎች የአራት ፈተና ውስጥ ያለች በመሆኑ አጠቃላይ የሄልዝ የጤና እይታችንን ደግሞ ብቻውን እንደ አንድ ሴክተር ብቻ የሚመራ ሳይሆን ሁሉም ሴክተሮች ደግሞ የጋራ ርብርብ ማድረግ ያለባቸው ስለሆነ ከሴክተሩ ውጭ ላሉ የሚመለከታቸው አካላትም ጭምር ግብዓት የምንሰጥበት ይሆናል ብለን እናስባለን። የዛሬው የመስኮተ ጥበብ ዝግጅታችን እንግዲህ እስካሁን ስትከታተሉ የቆያችሁትን ይመስል ነበረ። በዛሬው የመስኮተ ጥበብ ዝግጅታችን በቅድሚያ በባህር ዳር ዩኒቨርሲቲ በሳምንት ውስጥ የተከናወኑ ሁነቶችን በመረጃ ደረስናችሁ። በቀጣይ ደግሞ እንግዲህ ከሰሞኑ በባህር ዳር ዩኒቨርሲቲ የተከናወኑ የተለያዩ ኮንፈረንሶች ነበሩ። ሁለት ኮንፈረንሶችን መርጠን ደግሞ በኮንፈረንሶቹ ምን አይነት ሀሳቦች ተነሱ የሚለውን በፕሮግራም ወደ እናንተ አደርሰናችሁ የዛሬውን ዝግጅታችንን አጠናቀናል። ፕሮግራሞቹን በማዘጋጀት አዜብ ዮሐንስና አማረ ሊቁ ተውቁን መስራት ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበር። ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች የምንጠብቃችሁ ነው የሚሆነው። እስከ ሳምንት ቸር ቆዩልን።